5 ወር ሲሆኑ ማልበል ነው ከዛ በኋላ ብዙም አይተዋወቁም መሰለኝ ሁሉ ነገር ነው የሚሰጠው ለጊዜው ይቆይ ያመመኝ ቸየኖርኩትን የማንደር ያሎተ ቆራዬ ቆጃም ይወሩ አሁን ስምኝማ ወዬ አለኝ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው ሆነስ ለመናገር ይሄ ልጅ ማሚዬ እንኳን ለናቶሽ ቀን በሰላም አደረሰሽ ይላታል ብዬ ነበር የጠበቅኩት። ዘቡ ያላደረገችልኝ ነገር የለም ለኔ ስፔሻል ለኔና እናትነት ከባድ ነው። ልብህ ነበር ስምህን ጠርቼ ሳያቀኝ ሳላቀው ነው ሽማግሌ የሚላከውና በጣም ነው ወዳት እናቴ ናት። ይሄ ኮሮና አስተዋውቋችሁ በጣም ህይወቱን እየመራ የተደላደለ ወረቀት ያለው ስራ ያለው ሰው ባንቺ ፍቅር የተነሳ አገር ቤት የገባ ይመስል ከስደት ሰው አስገብቼ እግዚአብሔር ምናምን ሰው ትዳር እየበተንሽ አባትን ልጅን ከአባት ይለያየሽ ጋጥ ወጥ ሴት ነሽ። የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቻለሁ። የናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ለመላው እናቶች እንኳን የእናቶች ቀን አደረሳችሁ። ሃፒ ማዘርስ ዴይ ብያለሁ። የእናቱ ለታዋ እንግዲህ ተከፍሎ አያልቅም ተነግሮም አያልቅምና እናቶች እድሜና ጤና ይስጣችሁ። ሰላም ጤና ይስጥልኝ እንደምን አላችሁ ድና የተከበራችሁ የህይወት ቤተሰቦች እኔ ደህና ነኝ ፈጣሪ ይመስገን። ዛሬም በአዲስ ቪዲዮ ከች ብለናል። ዛሬ የምናያቸው ቪዲዮ እንግዲህ እነዚህ ይመስላሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ዘወትር የምንለቃቸው አዳዲስና ታማኝ መረጃዎች እንዲደርሷችሁ አድርጉ። እንዲሁም ቪዲዮውን በላይክ ጀምሩ። ሀሳብ አስተያየታችሁን በኮሜንት አሳውቁን። ወደ ቪዲዮ እንሂድ። አገባሽ መፍታት አትፈልጊ? በጭራሽ። ስለዚህ ማግባት የምትፈልጊው በቁርባን ነው ማለት ነው? ቢሆን ደስ ይለኛል እኔ ጋር ምንድነው እስከ መጨረሻው ድረስ መተዋወቅ ነው ትልቅ ሪሌሽንሺፕ ላይ ችግር ያለብኝ። ለምን ከገባ በኋላ እንደ አዲስ ከምንተዋወቅ 1 4 ወር 5 ወር ሲሆኑ ማልበል ነው ከዛ በኋላ ብዙም አይተዋወቁም መሰለኝ የፍቹ ምክንያት ብያስባለሁና እኔ ደግሞ ሁሉ ነገር ነው የምሰጠው ሚደበቅ የለኝም ምንም ሁሉም ነገር እንደው አቀረኝም ምንም ነገር አቀረኝም። ፍቅሩ ስትሆኚ ምንም በቃ ሚስጥር የለም። በቃ እንዳለ ማንነቴን ምናምን ኤቭሪ ዲቴል ነው የምናገረው ኤቭሪ ነገር ነው የምናገረው እና እሱ መሰለኝ የሚጎዳኝ አይ ቲንክ ቆጠብ እያረክሽ ለምን አሰጭም? እኔ በቃ እንዴት ነው በኋላ ከሚያውቀው አይሻልም? ሁሉንም ነገር በቃ ግልጽ ነኝ ምንም ነገር አልደብቅም። ስለዚህ ለመጎዳት ቅርብ ነሽ በጣም እና ለምሳሌ የሆነ ሚቲንግ አለኝ ልበል ከዛ አንዳንድ ሰው በጣም ይችልበታል ጀግና ሰው አለ እኔ እንደዚህ ቦን ደስ ይለኛል የሆነ ሚቲንግ አለኝ በቃ እንገናኛለን ብሎ ስልኩን ይዘጋል አይደል እኔ እንትና ጋር አለኝ እንደዚህ ይዛለኝ በዚህ ከዛ አግኝቼ ስወጣ ደግሞ እንዲያወርታ እንዲ ብለ እንደዚህ ኤቭሪቲንግ ነው ማወራው እና ይሄ ማለት እንግዲህ ኢማጂን ስለኔ ኤቭሪ ዲቴል ያውቃል ማለት ነው። እሱ ነገር አይ ቲንክ መሰለኝ በግልጽነት እኔ ሲጠቀም እንጂ ሲጎዳ አይቻል አቀምና ብዙ ነው ዝም ያልኩት እንዳይከፋ የተከፋው በጣም ነው ወዳት እናቴ ናት። አክብራችሁ ስለመጣች በጣም ነው የማመሰግነው። ህይወቴን ቀይራልኛለች። ቤት ውስጥ የምትሰሩ ልጆች ታውቁታላችሁ ማዳሞች እንዴት እንደሆኑ። ይሄን ግን እናትን በላይ ናትና እንደዚህ ቀን ስላበቃች እውነት እሷን አመስግኑ።
ዋው ይገባታል። 17 አመት ነው እሷ ጋር የሰራችው። በጣም ብዙ ነገር አድርጋልኛለች። ለኔ እናቴ ናት ብላ በዚህ መልኩ አመስግናታለች። ከዚህ ቪዲዮ ብዙ ነገር ተምሬያለሁ። እንግዲህ አብዛኞቻችን አሰሪዎቻችን መጥፎ እንደሆኑ ነው የምናወራውና ጥሩ ሲሆኑልንም በዚህ መልኩ እንደዚህ ማመስገኑ ጥሩ ነው ብዬ አስባለሁኝ። በጣም ደስ የምትል አሰሪ ናት። እንደዚህ አይነት አሰሪዎችን ያብዛልን። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ በጣም ትልቅ ቀን ነው። ይህ ልጅ ታስታውሱታላችሁ፣ ወደ ካናዳ እንዲሄድ እድል እያመቻቸንለት ነበረ። እድሉም ተሳክቶለት አድሚሽን ሌተር መጥቶለታል ማለት ነው። ተቀብለውታል ጋይስ። ወደ ካናዳ መሄድ ይችላል ማለት ነው። ለዴቭ ዳዊት ትልቅ ቀን ነው። ለኔም በጣም ትልቅ ቀን ነው። ለኦልሞስት ስንት ወር ነው የጠበቅነው? 3 ወር ሙሉ የጠበቅነው ስኮላርሺፕ አሁን እንግዲህ ደርሶ አድሚሽን ሌተር ተልኮልሃል፣ ተቀብለንሃል ብለውሃል። ምንድነው የሚሰማው ውስጥ? ማለት በቃል የሆነ መግለጽ ይከብደኛል። በጣም ደስ ብሎኛል። በጣም የደስታ ቀን ነው፣ የድል ቀን ነው። ሁላችሁም ጸጥ ብላችኋል። ለምን እንደሆነ አላውቅም። ስልካቸው ይዘዋል፣ አሁን እየቀረጹ ነው። በጣም ደስ ይላል። አዱዬ ደስ ብሎኛል። በጣም አመሰግናለሁ። ወንድማችን እንኳን ደስ አለክ። እንግዲህ ይሄ ትልቅ እድል ነው። አዶኒም ይሄንን ነገር ስላመቻቸህለት የእውነት ልትመሰገን ይገባል። በጣም መልካም ሰው ነህ። በዚሁ መልካምነት ውሎ ይደር፣ በዚሁ ቀጥልበት። ፋሚሊ ምን ተሰማችሁ? ደስ አይልም? እስቲ ሀሳባችሁን በኮሜንት አሳውቁ። ዘቡ ያላደረገችልኝ ነገር የለም ለኔ ስፔሻል ለኔ እና እናትነት ከባድ ነው። እኔ ዘቡ ስትወልድ ሆስፒታል አልተንጎራደርኩም። ውስጥ ኦፕራሲዮን ክፍል ገብቻለሁ በስነ ስርዓት። የሴቶች ስቃይ ከባድ ነው፣ የእናቶች ስቃይ ከባድ ነው። አይሉ ስሜት ነው ታወራና አይዞ እናትነት ከባድ ነው። እናትነት ዋጋ ያስከፍላል። ዋጋውን የከፈለችው እሷ ነች። የእናቶች ቀን እንኳን ደስ ያለሽ የሚለው ከእናት ይጀምራል። አዎ ከእናት እድሜ ጤና ይስጣት። ትንሽ አሟታል፣ እግዚአብሔር ጤናዋን ይመልስላት። በጣም ህይወቱን እየመራ የተደላደለ ወረቀት ያለው ስራ ያለው ሰው ባንቺ ፍቅር የተነሳ አገር ቤት የገባ ይመስል ከስደት ሰው አስገብቼ እግዚአብሔር ሳያቀኝ ሳላቀው ነው ሽማግሌ የሚላከውና በኔም በኩል ምናምን ጓደኞች ቤተሰቦች እውነታቸውም ነው። ሳታየው ሳታቂው እንዴት ሽምግልና ነው ያህል ነገር የሆነ ነገር ቢያረግስ የሆነ ነገር ብትሆኝስ እንደዚህ ተወርቶ ላንቺ ጥሩ አይደለም ምናምን ልብህ ነበር ስምህን ጠርቼ ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቪሎን ቆዳድጄ ጥሏለሁ። አበባ ምናምን የሚባለው ባናቴ ላይ አዙሬ ተሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉ ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ፣ ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጥ ይወጣል። እሺ ታላችሁ ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ ሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላውቅም።